አንድ ባል ሚስቱን ይጠይቃታል። ጥያቄው ምንድነው? ከማገባና ከመሞት የሚል ጥያቄ ነበር። መልሱን የታሪኩ መጨረሻ ላይ ተሰሙታላችሁ። ታሪኩ በጣም ያስገረመኝ ታሪክ ነው። እስከ መጨረሻው ስሙት። ሁለት ወንድማማቾች ነበሩ። የሚኖሩት ከአንድ ግቢ ነው፣ ማለትም ከአባቶቻቸው ቤት ማለት ነው። አባትየው ለትንሹም ለትልቁም ልጅ ቤት ሰርቶላቸው እዛ ላይ ነው የሚኖሩት እና ሁለቱም ወንድማማቾች አገቡ። ሚስቶቻቸውን ይዘዋቸው መጡ። ከዛ መኖር ጀመሩ። ይችኛይቱ የትልቁ ልጃቸው ሚስት እንትናትኝ አስተማሪ ናትኝ። ይችኛይቱ ደግሞ አታስተምርም፣ ማለት ምንም እንትን የላትም፣ ያኔ ስራ የላትም። ቤቷ ውስጥ ነው ልጆቿን የምታሳድገው፣ ባሏን ትንከባከባለች። ግን በጣም ጎበዝ የምግብ ሰራተኛ ናት። ማለት ምግብ በደንብ መስራት ትችላለች እና ምግብ እየሰራች ባል ቤተሰቦች ትሰጣለች፣ ለእናቱ ለአባቱ፣ እንደዚሁም ደግሞ ለዚችው ለትልቁ ልጅ ሚስትም ቤተሰብ እንደዚሁ ትሰጣለች። ብቻ በጣም የተወደደች እና የተደነቀች በመልካምነቷ የተመሰከረላት ሴት ናትኝ። ልጆቿንም በማሳደግ በማስተማር ብቻ በጣም ጎበዝ የምትባል ናትኝ እና የትልቅ ልጅ ሚስት ትቀናባታለች ሁል ጊዜ። እንደውም የእሷ ባል የእንትና ሚስት እኮ የምትሰራው ምግብ በጣም ይጣፍጣን እያለ ከፊቷ ሲያደንቅ ስለነበረ እንዴት ይሷን እንደዚህ ያደርጋል ምናምን ብላ በጣም እንትን ትልባት ነበር። ያን ትቀናለች። ከመቅናቷ የተነሳ በቃ የሆነ ጊዜ ላይማ እሷን መበቀል አለብኝ በማለት ብዙ ነገራቶችን ለማድረግ ሞክራ ነበር። ነገር ግን አልተሳካለትም። ይችኛይቱ እንግዲህ በጣም ንጹህ የሆነች ናት፣ ጥሩ ሴት ናት። ልጆቿንም በስነ ስርዓት ነው የምታሳድገው። ከባሏ ጋር ተግባብታ ነው የምትኖረው፣ ከቤተሰቦቹ ጋር ተግባብታ ነው የምትኖረው እና በጣም መልካም ሴት። ያችኛ ግን በጣም በእንደዚህ ሁኔታዋ በጣም ትናደዳለች፣ ትበሳጫለች ምናምን ማለት ነው። ከዛ ከዕለታት አንድ ቀን ወደ ትምህርት ቤት ሄደች። ትምህርት ቤት ላይ ግን የሆነ እቃ ረሳችና ለባሏ ደወለችለት እና ይሄን እቃ አምጣልኝ ስትለው አይ እኔ አሁን ቤት የለሁኝም ወንድሜ ቤት ስለሆነ ወንድሜ ያምጣልሽ ይላታል። ከዛ በኋላ እሺ በቃ ያምጣልሽ ስትለው እሺ አለና ወንድሙን ደወለለትና ባሏ ይሄ እቃ ጠፍቶኝ ማነው ይሄን እቃ ሚስቴ ትፈልጋለችና ይዘህላትና ይለዋል። ከዛ በኋላ እሺ ብሎ ወደ ትምህርት ቤቱ ይዞ ይሄዳል ማለት ነው። የዛች የትልቁ ልጅ ሚስት እቃ ማለት ነው። ትንሹ ልጅ ይዟት ይሄዳል፣ የሆነ ታናሽ ወንድሙ ማለት ነው። ይዞ ሲሄድ ታዲያ ከዛው ውስጥ አብረው የሚሰሩ አስተማሪዎች ነበሩና ማን ነው ብለው ይጠይቁታል። ሰውየው ቆንጆ ስለነበረ ማለት ይሄ ትንሹ ወንድሙ ቆንጆ ስለነበረ ማን ነው ምናምን ብለው ሲጠይቋት አይ የባሌ ወንድም ነው፣ የባሌ ታናሽ ወንድም ነው ብላ ስትመልስላቸው ለምን አታጋቢኝም ብላ ትጠይቃታለች፣ አስተማሪዋ ማለት ነው። አይ ሚስት አለው እኮ ብላ ትመልስላታለች። አይ ሚስት ቢኖረው ምንም ችግር የለውም፣ ሸሪዓ ይፈቅዳል፣ ምን ችግር አለው? እኔ ይሱ ደስተኛ ካደረገኝ ማለትም ይሱ መልካም ሰው ከሆነ የሚያስተዳደር የሚችል ከሆነ ምንም ችግር የለውም፣ ያኔ ሁለተኛ ሚስት መሆን ምንም ችግር የለብኝም ምናምን ብላ ትመልስላታለች ማለት ነው አስተማሪዋ። ከዛ በኋላ አሁን ነው መበቀል የምችለው አለችና በጣም ደስ አላት። ምክንያቱም በቃ ይሷ አሁን ሲያገባባት ትዳሯ ይፈርሳል፣ ከዛ በኋላ ትላቀቀኛለች፣ እኔ ፏብዬ ከዚህኛይቱ አስተማሪ ጋር በቃ እኖራለሁ፣ አንድ አይነት እንሆናለን፣ ባሌም እንደዚህ አደረገች እያለ ሁሌ ያናድደኝ ምናምን ትልና ታስባለች። ከዛ በጣም አሪፍ እሺ ችግር የለውም ትልና ለወንድሙ ለባሏ ታማክረዋለች ማለት ነው። ይቺ አስተማሪቱ እኮ እንደዚህ መእቶ ሳለ ወንድምህ እንደዚህ ብሎ ጠየቀኝ እና ምን ትላለህ ብላ ለባሏ ታማክረዋለች። ከዛ ባልየው ምን ችግር አለው ታዲያ እሱ ከተስማማ ችግር የለውም አናግረዋለሁ አለና ሄዶ ሲያናግረው ሰውየው በቃ ያን እኮ ሚስት አለኝ እንዴት ነው ነግራችኋታል ምናምን ሲል አዎ ችግር የለብኝም ብላለች፣ አብሮ ለመኖር ዝግጁ ናትኝና አንተ ፈቃደኛ ከሆንክ ሲሉትኝ በቃ እሱ ደግሞ በቃ እንደዚህ በሷ ከመጣ ምንም ችግር የለውም ማለትና ለማግባት ይወስናል። ይሄ የትንሹ ልጅ ማለት ነው። ማለትም የትልቁ ልጅ የዚች የአስተማሪዋ ባል ወንድም ማለት ነው። እንግዲህ ያቺ ሴትዮ ምንም የምታውቀው ነገር የለም። ይችኛይቱ የትንሽ ልጅ ሚስት ምንም የምታውቀው ነገር የለም። በቃ ባሏን ትንከባከባለች፣ ልጆቿን ትንከባከባለች፣ ቤቷን እንደነበረ ነው የሚካሄደውና ከዛ ሂዶት ቤተሰብ ተጠየቀ። ቤተሰቦቿ እሻሉ። በቃ የሚታወቅ ነው፣ ከዛው ከሀገሬው የሚታወቅ ሰው ነው። አባቷ ተጠየቀ። አባትየው በቃ ችግር የለውም ልጄ ፈቃደኛ ከሆነች ምንም ችግር የለውም አለና
ይስማማን። ከዛ ኒካህ ሊታሰር ወደ ቤት ለመሄድ እንትን አሉ ማለት ነው። ማለት አባት እና ትልቁ ወንድም እና ይሄው የሚዳረው ልጅ ሆነው ሊሄዱ ተዘጋጅተው እያለ ልጁ ይለባብሳል። ማለትም ይሄ ሊዳር የሚሄደው ማለት ነው። እና የምታለባብሰው የሚገርማችሁ ነገር ሚስቱ ናት። እና ሚስቱ ምን ትለዋለች? ዛሬ ደግሞ የኔ ንጉስ በጣም አምሮብሃል፣ እንትን መስልሃል፣ ማለት ሙሽራ መስልሃል፣ ዛሬ በጣም ነው የምታምረው ምናምን ትለዋለች። ከዛ በኋላ እንደዛ ሲላት በቃ አጋጣሚውን ልቀበል በጣም ቅር ብሎት ነበረ በቃ ከሷ ላይ ማግባቱ። ምክንያቱም በጣም ጥሩ ሰው ስለነበረች በቃ የሷ መልካምነት በዚህ ልመልስላት አይገባም እያለ ነበረና ከዛ መጨረሻ ላይ ምን አላት? እኔ ከምሞትና ከማገባ የቱን ትመርጫለሽ አላት። ከምሞትና ከማገባ። አንተ እንደዚህ አይባልም፣ እንዴት ነው ሞትን እንትን አማራጭ አድርገህ የምታመጣ? እንደዚህ አይባልም፣ አላህ ረጅም እድሜ ይስጥህ፣ ከጤና ጋር ይስጥህ፣ ኑርልኝ ምናምን ትለዋለች። ከዛ በኋላ እሱም ደግሞ ይጠይቃታል፣ ከምሞትና ከማገባ የትኛውን ትመርጫለች ይላል። አንተ እንደዚህ አትቀልድ ምናምን ብላ ልታስቀይሰው ብትሞክርም እሱ ግን ያኔ ደጋግሞ ጠይቃት ማለት ነው። ከዛ ያኔ እንደዚህ ያኔ የምታገባ ከሆነ ማግባት አፈልጋለሁ ብለህ ባታገባ ደስ ይለኛል፣ ግን አገባለሁ ብለህ የምትሄድ ከሆነ ግን ያኔ ልጆችንም እኔንም ትበድለኛለህ ብዬ አላስብም እና ከአንተ ተለይቼ መኖር ስለማልችል አግብተህ እኔን ሳበድለኝ እንደምኖር እርግጠኛ ስለሆንኩኝ ብታገባ መርጣለሁ ትለዋለች ይቺ የትንሽ ልጅ ሚስት። ከዛ እሱ በጣም ልቡ ተነካ። እሷ ላይ እንደዚህ ላገባ እሷን እንደዚህ ላደርጋት በፍጹም አይገባኝም እኮ ምን አጉርላቤ ሲጀመር ምን አጉርላቤ ነው ወደ ሌላ የሚሄደው ምናምን አለና ከዛ አባቱን ሄደና አባዬ እኔ በቃ እንትኑን ይሄ ኒካሁን ትቼዋለሁ ይለዋል። ከዛ አባትየው አበደ። እንዴት ነው ሰዎቹን እንመጣለን ብለናቸው እያስጠበቅናቸው እንዴት ነው አሁን አቆሚያለሁ የምትል መጀመሪያ በተናገርኩ ምናምን ብሎ አባትየው ይጮሃል። ከዛ ልጁ አይ ወስኛለሁ ሚስቴን በቃ ላስከፋት አልፈልግም፣ በጣም ጥሩ ሰው ናት፣ ለእኔ ያልከፈለችው ነገር የለም፣ ስለዚህ አልፈልግም ብሎ በዛ ነገር ጽናት ሲኖረው አባትየው በቃ ወይን ያገባታለሁ ይላል ማለት ነው። ከዛ ልጅየው ተነሳና የዛች የትልቁ ወንድሙ ወይም ደግሞ የዛች ያስተማሪዋ ባል ምን ይላል? በቃ አባዬ እሱ ካልፈለገ እኔ ያገባታለሁ ይላል። ከዛ እሺ በቃ እንደዛ ከሆነማ አንተ ታገባታል፣ በቃ እንሄድና አንተ ሐሳብህ እንደቀየርክና አንተ እንደምታገባት ተነግራቸዋለን። ከተስማሙ ጥሩ፣ ካልተስማሙ ደግሞ እንመለሳለን ይሉና ይሄዳሉ ማለት ነው። ከዛ የተከሰተውን ክስተት ይነግሯቸዋል። በቃ ይሄኛው ሚስቱ በቃ እንትን ስላለ ማግባት አልፈልግም እና ትልቁ ለማግባት ይፈልጋል እና ፈቃደኛ ናቸው ብሎ አባትየውን ሲጠይቁት እሷ ፈቃደኛ ከሆነች እናንተ በቃ ያኔ እናንተ ቤተሰብ በጣም የምንፈልገው ቤተሰብ ነው፣ ምንም ችግር የለውም እሷ ፈቃደኛ ከሆነች፣ ትልቁ ሆነ ትንሿ አንድ ናቸው ምናምን ይላል አባትየው ማለት ነው። ከዛ ሚስትየውንም ልጅቱንም ስትጠይቅ ምንም ችግር የለብኝም አለች ማለት ነው። በቃ ምንም ችግር የለ አባቴ አንተ ከተስማማህ እኔ ምንም ችግር የለብኝም ትልና ትስማማለች ማለት ነው። ምን ያደርጋል ያ ትልቁ ልጅ ማለትም ይችኛይቱን ከላዩ ላይ እንዲገባባት ያደረገችው ያስተማሪዋ ባል ይችኛይቱን እንትኔቱን ማለትም ይችውን አብራት የምትሰራው ሙደሪሳ ያገባል ማለት ነው። ከዛ እሷ በጣም ደስ ብሏታን፣ በቃ ይሄኛው ያገባ መስሏታን በጣም ደስ ብሏታን ትፖስታለች ምናምን በጣም ተደስታ ማለት ነው። ይችኛይቱን ያስከፋው መስሏት ተደስታ ትፖስታለች ምናምን በቃ ደስ ብሏታን። ከዛ ጠዋት እንትን ቸኮሌት ምናምን ይዛ ወደ ትምህርት ቤት ትሄዳለች። ትምህርት ቤት ሄደች እና በቃ ለአስተማሪዎቹ ለተማሪዎቹ ምናምን እንደዚህ ትሰጣለች እና የዚህን ያክል ደስተኛ ሆነሽ ባልሽ ባሏ ስላገባ ነው እንደዚህ ደስተኛ የሆነች ምን አይነት ጥሩ ሰው ናት ምናምን እያለው እነሱ በጣም ገርሟቸዋል። እና አንዲት ጓደኛዋ ስለነበረች ወደዚህ ጠጋራለች እና አንቺ ባልሽ ስላገባ ደስ ብሎሽ ነው እንደዚህ ያደረግሽ ስትላት፣ ኧረ የኔ ባል እኮ አይደለም ያገባው የታናሽ ወንድሙ ነው ያገባው፣ የኔ ባሌ ታናሽ ወንድም ነው ያገባው ትላታለች ማለት ነው። ኧረ ባልሽ ነው ያገባው፣ ኧረ በፍጹም ምናምን ብላ ለባሏ ትደውልላታለች። ከዛ ባሏን ደወለችና ስትጠይቀው እንደዚህ እኮ ሰማሁኝ አንተ ነህ ያገባኸው ምናምን ስትለው፣ አዎ እንደዚህ ተከስቶ እኮ ወንድም ያላገባም ሲል ከዛ እኔ ሄጄ አገባሁኝ
አንቺ ደግሞ ምንም ችግር የለብኝም ብለሻል። ምክንያቱም መጀመሪያ አካባቢ ታግባ ማነው ያግባ ኢየሱስ በምትል ጊዜ አምጥታ ሐሳቡ ስታመጣ እሱ እኮ ሚስት አለው እንዴት ነው የሚያገባው በሚላት ጊዜ አንዴ ሸሪዓ ፍቅሩ ይል እንደ 4 ማግባት እኮ ምንም ችግር የለውም ምናምን ብላ ነበር። እና በዛን ሰዓት ደግሞ እንደዛ ብለሽ ነበረ እና እንደዛ ሰላልሽ እኔ ማንችን አላማከርኩሽም ቀጥታ ሄጃ አገባሁ ይላታል ማለት ነው። ከዛ እሷ እዛው ራሷን ሳተሽ ማለት ነው። ታሪኩ እዚህ ላይ ይጠናቀቃል። ከዛ በኋላ ምን ተከሰተ የሚለውን እንግዲህ መገመት ነው የሚጠበቅባችሁ። ምንድነው ከዚህ ታሪክ የምንማረው? የዚህኛይቱ በጣም የምትገርም ሴት ናት። የዚህኛይቱ በቃ ቤቷን ባሏን ራሷን የምትጠብቅ ቁጥብ የሆነች ሴት ናት። እንደገና ደግሞ እንደዚህ ስትባል ራሱ የመለሰችበት መልስ አመላለሷ በጣም የምትገርም ሴት ናት። ከዚህኛይቱ በቃ ከቁጥቧ ሴት ወይም ደግሞ ከዚህኛይቱ ሴት በጣም ምርጥ ነገር ነው የምንማረው። ለቤተሰቡ ለእንትኑ ያላት ክብር ራሱ ምግብ እየሰራች እስከ መስጠት ራሱ በጣም የምትገርም ሴት ናት። ይህችኛይቱ ግን ለሰው ያደረገችው ምቀኝነት በላይ ያደረገችው ነገር በራሷ ላይ የሰው ልጅ እናንተ አረቃችሁ የሰው ጉድጓድ አትቆፍሩ ይባላል። ራሳችሁ ልትገቡበት ትችላላችሁ። ከማትዩዲን ቱዳን ይላሉ አረቦች። የሰው ልጅ የዘራውን ነው የሚያጭደው። እና ይችም ያገኘችው ምንድነው በቃ የዘራችውን አጨደች ማለት ነው። ገብታችኋል? እና ታሪኩ በጣም እንደተማራችሁበት ተስፋ አድርጋለሁኝ። አረቃችሁ አትቆፍሩ። በጣም ብዙ ነገር እንማራለን። ይሄ ሂቅድ የሚባለው ነገር ይሄ ምንድነው የሚባለው ይሄ ምቀኝነት የሚባለው ነገር ብዙ ነገራቶቻችንን የሚያበላሹት ነው። ጥንቃቄ እንድናደርግ ያስተምረናል ታሪኩ። አላህ ይحفظكم። ሰላም አለይኩም።